እግዚአብሔር ይመስገን ጥሩ ላይ ነኝ አሁን እና በጣም ነው የምወድሽ ነፂ፣ በጣም ነው የምወድሽ ውድ እህቴ፣ በጣም ነው የማከብርሽ እና ሰላም 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 ውድ ፋሚሊዎቼ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ብዙ ጊዜ ሳስበውና ሳቅደው የነበረ ሀሳብ ነው። ከሚገርማችሁ ውድ እህቴ ማለት ነው ነፃነት ስታገባ በሰዓቱ ነበርኩኝ፣ ግን እጄ ላይ ምንም አይነት ነገር ስላልነበረኝ ስጦታ ልሰጣት አልቻልኩም። በሰዓቱ የምር ነው የምላችሁ ማርያምን፣ ምንም ስጦታ ልሰጣት አልቻልኩም አንድ ነገር እና በጣም ብዙ ጊዜ ከነክነኝ ነበረ እና አግብታለች። በዛ ላይ ደግሞ የልጅ እናት ልትሆን ነው በቅርቡ እና ምን አሰብኩኝ፣ ለምን ስጦታ አልሰጣትም ለእህቴ? በቃ አላ በወንድምነቴ ማድረግ የሚገባኝ ነገር በሰርጓ ዕለት አላደረግኩላትም እና ያ ነገር ደግሞ በጣም ከንክኖኛል፣ አዝኛለሁም በራሴ። ዛሬ ደግሞ እግዚአብሔር ይመስገን ያው በፈጣሪ ኃይል በፈጣሪ እገዛ የሆነ ነገር ይዤ ለምን የሆነ ነገር ገዝቼ ሰርፕራይዝ አላደርጋትም ብዬ እህቴን ሰርፕራይዝ ላደርጋት ነው ማለት ነው ዛሬ። እና እንደምታዩት የቤት የሚቀመጥ አበባና ቲቪ ገዝቼላታለሁ በራሴ ማለት ነው። እና ዛሬ በቃ በጣም ትደሰታለች ብያለሁ። ተሳክቶልኛል። ዛሬ ስጦታዬን ትቀበለኛለች እህቴ። እንግዲህ ፏፈሽ ነው ማረጋት ከእግዚአብሔር ጋር። ፈጣሪ ይመስገን። ደስታዋ ደስታዬ ነው፣ ሀዘኗ ሀዘኔ ነው። ውድ እህቴ ናት፣ ይገባታል ብዬ አስባለሁ። ስለዚህ ዛሬ ይሄንን ስጦታ ለሷ ማበርከት እፈልጋለሁ እና የዛኔ ባለማበርከቴ በሰርጓ ይሄን ነገር ይገባሻል ብዬ ባለማድረጌ ማለት ነው የምር በጣም ውስጤን ብልትን ያደረገኝ የነበረው። ዛሬ የሆነው ሆኖ ተሳክቶልኛል። ፈጣሪ ይመስገን። ፈጣሪ በሁለት እግሬ አቆሞኛል። ስለዚህ ያ የገባሁትን ቃል ማድረግ አለብኝ ብዬ ስላሰብኩኝ ይህንን ስጦታ ለሷ ልሰጣት ነው ዛሬ። አብረን እናያለን። ትደሰታለች፣ ደስ ይላታል። እንደምታውቁት አግብታለች ታውቃላችሁ። እና በቅርቡም የልጅ እናት ልትሆን ስለሆነ ከመውለዷ በፊት ስጦታ ላበርክትላት ይገባሻል እህቴ ምናምን ብዬ ልሰጣት አስባለሁ። እንግዲህ አሪፍ ይሆናል። ቤተሰቦቼ ተከታተሉኝ፣ ምርጥ ቪዲዮ ነው። እዚህ ጋር አሻንጉሊት ገዝቼላታለሁ እንደምታዩት። ይሄም ሶፋ ላይ ቤት ላይ ቁጭ ታደርጓለች ብዬ ስላሰብኩ ነው የገዛሁላት። እንግዲህ ፈጣሪ ረድቶኛል። በቀጣይ ደግሞ ሌሎቹንም የማስደስትበት ልቦና እና ጊዜ ይስጠኝ ፈጣሪ፣ ልቦና ይስጠኝ፣ ሁሉንም ማስደስትበት ማለት ነው። ዛሬ ግን ውድ እህቴ ነፃነትን ለሰርጓ ቃል የገባሁትን ነገር ዛሬ በመተግበሬ ደስ ብሎኛል። በጣም ሲበዛ ደስ ብሎኛል። እግዚአብሔር ይመስገን። እና አብረን የነፃነትን ሪያክሽን እናያለን፣ የምትደሰትበትን ማለት ነው። እንግዲህ ቤተሰቦች የተከታተሉኝ፣ አብረን እንሄዳለን። እንግዲህ አሁን ቀጥታ ወደ ነፃነት ሱቅ ነው የምንሄደው። ከዚቱ ጋር ነው የገዛሁት ቲቪውን። እንደምታዩት 55 ኢንች ነው። እነኝም ቲቪ ስታንዱ አጠገብ የሚቀመጡ አበባዎች ናቸው። አቅሜ በፈቀደው መልኩ ነው ያደረኩላት። ይሄ ደግሞ ያንሳታል፣ ገና ያንሳታል ማለት ነው። ይጨመርላታል እያየን እንግዲህ ሁሉንም። በቀጣይ ደግሞ ለምለምንም የማስደሰት እሷን ለምለምን ተውት፣ እኔ እንጃ በሰፊው ነው ለሷ ያቀርኩላት፣ በሰፊው ማለት ነው ለለምለም። ዛሬ ግን ነፃነትን የሰርጓ ስጦታ ዛሬ መስጠት አለብኝ። የዛኔ ምንም አይነት ነገር ስላልነበረኝ ዛሬ ግን ኖሮኝ ይሄ ነገር አድርጌላታለሁ። እንግዲህ ተከታተሉኝ ቤተሰቦቼ። እሺ ይሄኛው ይያዛል። ና ዛሬ ለሲስተሯ የሚገርም ስጦታ አላት።
ነፃነት እንዳታየው ለጊዜው እዚህ ጋር ይቀመጥ። ያኛውን ስጦታ ደግሞ ይዤ ልምጣ ማለት ነው። አይምሮ ላይ ይመጣ ነበር ሁሌ እሷን ሰዓት በቃ ስጦታ ትዝ የሚለኝ እንግዲህ ቤተሰቦች ነፃነት ጋር ደርሻለሁ። ትኖራለች ግን መጀመሪያ አይኗን ማሰር አለብኝ። አይኗን አስራታለሁ። ከዛ ቀጥታ ይዤላት እገባለሁ ማለት ነው። ይገባታል አይደል? ነፂሻ ውዷ እህቴ እንዴት ነሽልኝ? ደህና ነሽ? ሁሉ አማን? ነፂ ስራ እንዴት ነው? አሪፍ ነው? እሺ እናቴ። እሺ 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 እሺ። አይ ትንሽ ነገር ነፂ ምን መሰለሽ፣ አንድ የሆነ ላደርግልሽ የምፈልገው ነገር ነበር እና ብዙ ጊዜ አይኔ ላይ ይመላለሳል፣ ፊቴ ላይ ይመላለሳል ከሰርግሽ ጀምሮ ማለት ነው። እና ሰርፕራይዝ ነው አልነግርሽም። እና አቅሜ በፈቀደው እኔ ታናሽ ወንድምሽ የሆነ ነገር ላደርግልሽ ፈልጋለሁ እና አድርጌልሻለሁ ብዬ አላወራም፣ ግን የሆነ ነገር ይገባሻል ብዬ ያሰብኩት ነገር አለ እና ግን መጀመሪያ አይንሽን ማሰር አለብኝ ማለት ነው። ወደኋላ ለብዙ ጊዜ ሊያደርግልሽ ይናገራል እኔ ጋር ማለት ነው። እንዳታይ አደራሽን እህቴ። እሺ እሺ። አንዴ ትነሻለሽ? ትንሽ እሺ። ይፈታ ነፂዬ ነይ ወደዚህ ጋር ነይ። ምን መሰለሽ ስጦታዬ ይሄንን ይመስላል። ቲቪ ገዝቼልሻለሁ። ቲቪውን ይሄኛውን መጀመሪያ ያዥልኝ፣ ይሄኛውን እንደዚህ ያዥልኝ እህቴ። ቆይ እሺ እሺ ና እዚህ ጋር ነው። እሺ ነፂሻ ይሄንን ምን መሰለሽ፣ ይሄ ውድ እህቴ እዚች ጋር
ቤተሰቦች እንግዲህ ይህንን ይመስላል ስጦታዬ። ይዤላት የመጣው ስጦታ ይኸውልሽ ምን መሰለሽ ነፂ፣ አንዴ ሁሌ ይኸውልሽ ሰርግሽ ላይ በመገኘቴ ደስተኛ ነኝ። በመምጣቴ ወግ ማድረጌን በማየቴ አንቺን ደስታሽን በማየቴ በጣም በጣም እድለኛ ወንድም ነኝ እና ስጦታ አልሰጠውሽም ነበር ለሰርግሽ ነፂ፣ ትዝ አለሽ አይደለም? ሁሌ በቃ ነጋ ጠባ ይነዘንዘኝ ነበረ ሁሌ ማለት ነው። ሳይሽ ፊት ለፊቴ ላይ የሚመጣው ስጦታ ነው። ለእህቴ መቼ ነው ስጦታ መስጠት የምፈልግ? መቼ ነው ማድረግላት? በሰዓቱ ደግሞ ላደርግልሽ አልችልም ነበረ። እንግዲህ በሁለት እግሬም አልቆምኩም ነበረ ነፂዬ፣ ምንም ነገር እጄ ላይ አልነበረኝም። ያዝልኝ እስቲ እና ዛሬ በሁለት እግሬ ቆም ያለው እግዚአብሔር ይመስገን። ይሄ ደግሞ ለአንቺ ይገባሻል ብዬ ያዘጋጀሁት ነገር ነው። በቃ አያንስብሽም። አረ ፕራንክ እያረኩሽ አይደለም ነፂ፣ ፕራንክ እያረኩሽ አይደለም፣ ሪል ነው። ሁሌ በቃ አስበው ነበር ታውቂያለሽ፣ አደርግልሻለሁ እያልኩኝ ሁሌ በቃ ሳይሽ አይኔ ላይ ተመጭ ነበር እና መቼ ነው ለእህቴ ስጦታ የምሰጣት ማድረግ የምችለው መቼ ነው ብዬ አስብ ነበር። ማርያምን የምሬን ነው እህቴ ማርያም። እና ዛሬ ተሳክቶልኛል፣ እግዚአብሔር ይመስገን ተሳክቶልኛል። ይሄ ስጦታ ለአንቺ ማበርከት ፈልጋለሁ። ይሄ ለቤትሽ ከዲፊው አጠገብ የሚቀመጥ ነው። ትንሽ ብር ነው የገዛሁት፣ ይሄና የተጋነነ አይደለም፣ ግን ያው ይገባሻል ታላቅ እህቴ ነፂዬ። ኧረ በእንደዚህ አይነት ነገር ፕራንክ አለ? እንደዚህ አይነት እኮ ነገር ኧረ እና በቃ አንተ ፕራንክ የምታደርገው ሰውና ማታደርገው ሰው ላይ እና ይገባሻል። በቃ በአጠቃላይ ሰርፕራይዝ ነው ነበር። እኔ ራሱ ፕራንክ ነው ይሄ ነገር ሪል ነው ምናምን ብዬ አዎ ሪል ነው። ከዛ ሄደን ካሽካፍሎ እንትን ሲል በቃ እና ለማንኛውም ግን እኔ ይሄንን ካንተ አልጠብቅም። የምሬን ነው ስነግርህ በቃ ካንተ ይሄንን ምክንያቱም ብሩኬ በጣም ብዙ ነገር አለ ስለ ብሩኬ እና እንኳን ቴሌቪዥን ገዝቶ ለኔ ሊሰጠኝ ስጦታ ለእህቱ ይቅርና ብቻ ያው ብዙ ነገር አለ ህይወት ሽንትም ድሮ ያስለቀቀ ምን እንዴት ብዬ እንደምነግራችሁ ስለሱ አላውቅም። እና በቃ በእንደዚህ አይነት ነገር እኔ የምጠብቀው ልጅ አይደለም። በጥቅሉ በቃ ሀቁን ስነግራችሁ ማለት ነው። እኔ እንኳን ለኔ አድርጎ ማሰቡ ራሱ በጣም ትልቅ ነገር ነው። ቡርኬ ለኔ ማሰቡ ማለት ነው። እና በቃ እኔ እንጃ እኔ ለምን አደረኩላት ነው ወይስ እንደምድር የሚያስለቅሳ? እኔ ግራ እየገባኝ ለመጀመሪያ ጊዜ ነው እንደዚህ አይነት ስጦታ እኔ ሳደርግ ለቤተሰቦቼ እና ማለት ነው። ምን መሰላችሁ በጣም ከቤታችን ሁለተኛ ሀሳቢ ማለት ትችላላችሁ። ከለምለም ቀጥሎ ሀሳቤ ናት። ጥሩ ደረጃ ላይ እንድደርስ ታገፋፋኛለች። መጀመሪያ የነበርኩበት ህይወት ሌላ ህይወት ነው። ያ ህይወት ላንተ አይሆንህም ወንድሜ፣ የኔ ታናሽ ወንድም፣ እዚሁ ሁን፣ እኛ የበላነውን ትበላለህ፣ የጠጣነውን ትጠጣለህ ብላ ትመክረኝ ነበረ ሰርጓ ከመደረጉ በፊት እና ቃሏን ሰምቼ እዚሁ ቡታጀራ ተቀመጥኩኝ። እንደ ቃሏም እግዚአብሔር ይመስገን ጥሩ ላይ ነኝ አሁን እና በጣም ነው የምወድሽ ነፂዬ፣ በጣም ነው የምወድሽ ውድ እህቴ፣ በጣም ነው የማከብርሽ እና እንግዲህ ለምታደርጊው ነገር በሙሉ ፈጣሪ ይክፈልሽ፣ ፈጣሪ ይክፈልሽ እህቴ። አንተ ለዚህ ያህል ደረጃ ደርሰህ ማየቴ በጣም ትልቅ ነገር ነው። ማድረግህ አይደለም ማሰብህ እንኳን በጣም ትልቅ ነገር ነው። አንተ በቃ ብሩኬ ማድረጉን አይደለም እሺ ቤተሰብ ማሰብ እና እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። እንኳን ጠፍቶ አልቀረ፣ እንኳን በዛው አልቀረ። ታሪክ ይቀየራል፣ ታሪክ ሁሉም ነገር ይቀየራል እና የሚቀየረውም እንዴት ብዬ እንደምነግራችሁ አላውቅም። እና በቃ አመሰግናለሁ፣ በጣም ነው የማመሰግነው። በቃ ከዚህ የበለጠ እንድታደርግ
ለቤተሰቦችህ እንድታደርግ በጣም ትልቅ ምኞቴ ነው እና እኔ ቴሌቪዥን በእርግጥ አለኝ። ስጦታ ደግሞ ቢሰጥ አይጠገብም። ቲቪ አለኝ እና ለእኔ ደግሞ ይሄ በአንተ እጅ በጣም ትልቅ ነገር ነው ለእኔ እና በጣም ነው ማመሰግንህ። በጣም ነው ማመሰግንህ። በጣም ነው የምወድህ። እግዚአብሔር ያክብርልኝ። በጣም ነው በቃ እወድሃለሁ። ፈጣሪ ያክብርልኝ። እሺ ከዚህ በላይ እድግ በልልኝ። አሚን 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 ይደግ ትልቅ ሰው ይሁን። እኛም በሰርግ እንስጥ። አሚን 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 አሚን። በቃ እንግዲህ የብሩክ ቤተሰቦች ወንድሜን አበረታቱ። እንግዲህ ያው ታሜ በቀደም ቤቱ ላይ ተገኝቻለሁኝ። ታሜ ማለት ብሩክ ማለት ነው። ብሩክ ማለት ታሜ ማለት ነው። በጣም መልካም ልጅ ነው። ከማንኛውም ሰው ጋር ተግባብቶ መኖር የሚችል ልጅ ነው። እሱም አንድ ልብ ናቸው ሁለቱም እና አበረታቱልኝ እነዚህ ሁለት ጎረምሶች። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቷቸው። እኔ ብዙ እንደዚህ ማውራቱ አልችልም እና በቃ አመሰግናለሁ ስለነበረን ቆይታ። ይህንን ይመስል ነበር። ሰላም ጤና ለእናንተ ተመኘን። እናመሰግናለን።